ያዘንኩት በዚህ ማለት ነው። ምክንያቱም የልጆች አእምሮ በዚህ እንትን በቃ እየተጎዳ ያለው የልጆች አእምሮ ነው። እኔ ልጆቼ በጣም ነው አሁን ላይ ነው በቃ ደህና የሆኑልኝ ማለት ነው። እና በጣም ነው ያዘንኩት በሱ በጣም አዝኛለሁ። ወንዶች በአጠቃላይ በጣም በቃ ውስጤ በጣም ነው የተሰበረው። አመሰግናለሁ ስለ እናንተ አቤት አቤት ትብብር አቤት። እኛ ቤት እንደዚህ ነው ስናወራ የሚያምርብን። በስማ ማን ነው ሄደው? እንዴት አደራችሁ? ስነስርዓታችን ራሱ ደስ የቤት ሰው ነሽ እና እስቲ አጠገብ ያለ ወንድማችን እሱ እስቲ ሀሳቡን ይግለጽ። ሀሳብ ልስጥና ሚዩት አደርጋለሁኝ ማለት አሁን ይሄ ነገር አንቺ ከጀመረ ጨርሾ ጊዜ አርጉ። ስራ ላይ የሆናችሁ ደግሞ የሚጠቅማችሁን ነገር አዳምጡ። ቀልድ አይደለም፣ እንደ ጉዳይ ነው። ይሄ እንደ ሌላው ጊዜ ቀልደንበት የምናልፈው ነገር አይደለም። እኔም ቀልጄ የማወራበት ነገር አይደለም። ማታ በጣም ነው ውስጥ ያዘ ነው። ምክንያቱም እኔም እናት ነኝና ሁለቱም ተሳስተዋል። ሁለቱም ጋር በጣም ከባድና ትልቅ ስህተት ነው ያለው። እኔ እሷን ሴት ስለሆነች እሷን ደግፌ አልቆምም፣ ወይ ደግሞ እኔ ሴት ስለሆንኩ እሱን ተቃውሞ አልቆምም። ሁለቱም ጋር ትልቅ ስህተት አለ። ልጅነትም ይሁን ወጣትነትም ይሁን አለመብሰልም ይሁን አይዶን ነው። መጀመሪያ ማየት ያለባችሁ እሱ በልጁን ቀርጾ ዩቲዩብ ላይ ቢለቀው ክፋቱ ጉዳቱ ምንድን ነው? ማለቴ መጥፎ ነገር አላሰራውም፣ ፊልም አላሰራውም፣ ድራማ አላሰራውም። ከልጁ ጋር እየተዝናና ማናችንም እናደርጋለን አይደለም። እሱ ዩቲዩበሩ ገንዘብ የሚያገኝ ሰው ይቅርና እኛ እንኳን ኖርማል ዝም ብለን የልጆቻችን ፎቶ የልጆቻችንን ቪዲዮ ቲክቶክ ላይ እንለቃለን፣ ፌስቡክ ላይ እንለቃለን፣ ዩቲዩብ ያለውም ዩቲዩብ ላይ ይለቃል። ያ ሰው ታዲያ ጥቅም ፍለጋ ነው እየሸቀለበት ነው ብቻ ብለን ነው የምናስበው። እኛ በልጆቻችን እየሸቀልን ነው ማለት ነው። ይህንን ማየት አለባችሁ። ሲቀጥል ሁለቱም የተያያዙት እልህ ነው። በመሀል ግን የሚጎዳው ልጁ ነው። የእሷን ይህንን አባባሏን እኔ አልወደድኩላትም። ኖርማል ነው። በቀንነት በመልካምነት ብታየው እኔን ጎርቶ እኔን የሚጎዳ ነገር አድርጎ እኔን ሰድቦ አይሆን እንጂ በማንኛውም መንገድ ስለ ቤተሰቡ ስለ ልጁ ቪዲዮ ሰርቶ ፖስቶ የልጄ አባት ቢጠቀም እኔ አልቃወምም። እኔን የሚነካ ነገር አይሆን፣ የኔን ሴትነቴን የሚያዋርድ እናትነቴን የሚያዋርድ ነገር አይሆን እንጂ ማንኛውም ሰው እንደ አባት ከልጁ ጋር ተዘናንቶ ቪዲዮ ስለሰራ ከኔ ጋር ጊፍት ሲሰጠኝ ምናምን ዩቲዩብ ላይ ስለለቀቀ ለምን አደረግክ ብዬ አልቃወሙም። እኔ በእሷ ቦታ ብሆን ማለት ነው። ምክንያቱም እነሱ ብቻ አይደሉም፣ እሱ ብቻ አይደለም ይሄን የሚያደርገው። በሰላም በፍቅር ያሉት ባልና ሚስቶችም ይሄን እያደረጉ ዩቲዩብ እየሰሩ ገንዘብ እያገኙ ነው። ክፋት ነው እንጂ በመልካምነትና በቅንነት ካየነው የእሱ ዩቲዩብ ላይ መልቀቅ ለእኔ ጉዳት የለውም ባይነኝ። የእሱን ደግሞ የምቃወመው ሀሳቡ ምንድን ነው? እሷ ማነው ልጅየው አድጎ እንኳን ቢመጣ አልቀበለውም ማለት በጣም የተሳሳተ ንግግር ነው። አሁን ተናዶ ነው ያለው፣ ስሜታዊ ሆኖ ነው ያለው። ነገ የሚጦረው ልጁ ነው፣ ጧሪው ልጁ ነው። ዛሬ ወልዶ ወደ እኔ ጋር እንዳትመጣ ያለው ልጅ ነው ነገ የሚጦረው። ምን እንደምንሆን በእድሜያችን ምን እንደሚያጋጥመን አናውቅምና ልጆቻችንን ስንወልድ ከቻልን በሰላም በፍቅር ማሳደግ፣ እግዚአብሔር ካልፈቀደልን ከተለያየን ደግሞ ልጅ አባትንም ፍቅር አግኝቶ ምንም መጥፎ ይሁን ምንም ክፉ ይሁን፣ መጥፎነቱ ለእኔ ሊሆን ይችላል፣ ክፉነቱ በባልነት ሊሆን ይችላል። በአባትነት ግን የአባት ክፉ የለውም። ምንም ይሁን ምንም ልጆቻችሁን ከአባትነት ጥላችሁ አታሳድጉ። ነገ እኛውንን የምንወቀሰው። ዛሬ አፈር ደሜ ግጣ ብታሳድግ 25,000 ብር የወር ደመወዝተኛ ነኝ ካለች ይች ልጅ ከእሱ 5,000 ብር ጋር ምን ያታገለኛል? እኔ በወር 25,000 ብር የማገኝ ከሆነ ተንቀባረረ የምኖር ከሆነ እኔ ለምን ከሱ ጋር 5,000 ብር አምጣ 25,000 ብር ካሳምጣ እያልኩ ለፍርድ ቤት ጊዜን አባክናለሁ። ልጄም ነገ ይሄንን ነገር ሲሰማ እኮ ሊያዝንብኝ ሊወቅሰኝ ይችላል። መጨረሻችን አያምርም። ስለዚህ እኔ የሁለቱንም ሀሳብ አልቀበልም። ልቦና ይስጣችሁ ነው የምለው። አመሰግናለሁ በጣም።
ትሰሚያለሽ። አዎ ትሰሚያለሽ። ልቀጥል። ቅድም ጠብቄ ትሰሚያለሽ። እኔ አሁን እንትን ያልኩትኝ ትሰሚያለሽ አልኳት። እኔ አላልኩሽም በዚህ ትንሽ ሚዩት ነው ይሄ የሚታየው ሚዩት ነው፣ ግን ድምፅሽ ይሰማል። አዎ ግን ድምፅሽ ይሰማል። ቱርክ ይሆናል ማለት ሰላም ብያለሁ። ሁላችሁም የተወሰነ ነገር ተናግራችኋል። ሁሉም የመሰለውን ነው የሚናገረው። እንደገና በችግሩ ላይ ደግሞ ያለው በጣም ህመሙን ያውቀዋል። ግን እኔ አንድ ጓደኛ ነበረችኝ እና ዩኒ እየተማረች ነበረ እና ዩኒ ላይ እንደሱ አይነት አጋጣሚ ያጋጠማት ቤተሰብ በጣም እሪ ያለ እና ከትምህርቱ አቋረጠች ምናምን ነገር ግን እግዚአብሔር ይመስገን ያለችበት ቦታ አሪፍ ቦታ ነበር እና ግን በጣም አስቸጋሪ ነበረ። እኛ በጣም ጓደኞቿ ተሰብስበን በቃ እንዳታየው በጣም ያልጣርነው እንትን ያልናልነው ነገር ያልጫርነው ነገር የለም። ችግሩን ስለምናውቀው ያለፈችበትን ማለት ልጁ እስከሚወለድ ድረስ ከተወለደ በኋላ ደግሞ 3 ወር እስከሚሞላው ድረስ ምናምን በጣም ችግር ነበር እና ያለቅሳሉ ምናምን ሌሊት ማለት ነው። ያን ሁሉ መከራ አሳልፋ ግን ቤተሰብ በጣም ጫና አደረገባት ከልጁ ጋር እንድትገናኝ ማለት ነው። አስቡት፣ ያን ጫና በጣም ትልቅ ጫና ነው። በጣም ከባድ ነው ላይፉ ማለት የሷን አይተን እኛ ወንዶችን ጠላና፣ ግን በኋላ ግን የቤተሰቦቿ ግፊትም ስለነበረ ከልጁ ጋር እንድትታረቅ አደረጓት። ከዛ ታረቀች ምናምን ነገር ያ ሁሉ መከራ አልፎ ግን አሁን 4 ልጅ ወልደው አንድ ላይ ይኖራሉ። ትንሽ አንዳንድ ጊዜ ቦታ ይወስነዋል። አንዳንድ እንደዚህ አይደል ነው። ውስጡን ምን እንደሆነ ባናውቅም ልጅቷ ጋር ያለው ችግሩ ምን እንደሆነ ባናውቅም እኛ አሁን ከላይ ያለው ነው ያየ ነው። ግን ከሚያብረው አንጻር ምናምን ነገር ይቅርታ ምናምን ከሚለው አንጻር ግን እንዱ ምናልባት ጥሩ ከሆነ እሷ ናት የምታውቀው። ግን ይህን ያህል ልጅን አሳድጋለሁ ሳንቲም ያለውን ሰው ያለውን ከሰጠ ማለት ነው ፍጋ ይባልም ይባላል እና ስልሽ ሁልጊዜ በይቅርታ ነው የምንኖረው። አሁን እዚህ ላይ ስንኖር ማለት ነው እግዚአብሔር ይቅር ብሎን ነው የምንኖረው። ሰው ይቅርታ አድርጋ ማለት የተቻላትን እሷ የምታደርገውን ነገር አድርጋ ከሱም ደግሞ የሆነ ነገር ተቀብላ ልጇን ብታሳድግ መልካም ነበረ ብዬ አስባለሁ ማለት ነው። ስልሽ ድርቅ ያለ ነገር ስልሽ ይቅርታ ብዙ ነገር እንትን ይላል ብዬ አስባለሁ ማለት በይቅርታ ስለምንኖር እኛ በጣም ብዙ ለልጅቷ ለጓደኛችን ጥረን ግን እነሱ አሁን እኛ ወጣን ከዛ ውስጥ ማለት ነው። እነሱ አሁን የራሳቸውን ላይፍ እየኖሩ ነው። 4 ልጅ ወልደዋል። በጣም ደስ የሚል ላይፍ ነው የሚኖሩት እና እንዴት ጣላሽ አትኖሪም። እንደገና ደግሞ ካደገ በኋላ ልጁ አባቱን ልንትን ይላል ምናምን ነገር ነው አያደርግም። ምንም ነገር ሊያደርግለት አይችልም። ቢካዝ አሁን ላይ አባትነቱን ለእንትኑ ካላየ ጠረኑን ምናምን ካላየ እኔ የሆነ ሰው አውቃለሁ እና በውጭ ነው ያሳደገው። እናቱን እንደዚህ የሆነ ነገር እና አደገ። ግን አባታችሁ እያለ ነው የሚናገረው ማለት ነው። እንደ አባት አያዩም ሰውዬው ነው አባትየው ማለት ነው ሰው። ስለዚህ በኋላ አባቱን ሊያይ ይችላል፣ እንደ ስም ሊጠቀምበት ይችላል። አባት ያለ ሊል ይችላል። ግን ምንም ሴንስ አይሰጠውም ልጁ አባትየው ትንሽዬ የሆነ ነገር አድርጎ ፍቅሩን ካላየ ማለት ነው። እና እኔ ሁለት ልጅቷ ላይ ችግር አለ ብዬ አስባለሁ። ይቅርታ ካለ በህዝብ መሀል ነው ይቅርታ ያለ በኋላ መታ መጠየቅ ትችላለች። ቢኮዝ ውስጥ ለውስጥ የተደረገ ነገር አይደለም። ነገ መውቀስ ትችላለች ልጁን። ስንት ሰው ፊት መሀል ነው ይቅርታ የጠየቃት ሰው። ይቅርታ ለማድረጓ በጣም እኔ ስሬስሊ እንደ ሴት ስልሽ ይቅርታ አድራጊዎች ነን ሴቶች። እንደዚህ ሜዳ ላይ ወጥቶ ይቅርታ ጠይቆ ነገ የምትጠይቅበት ሚዲያ ተከፍቶላት ራሷ በጣም በብዙ ነገር መታገልም መውቀስ የምትችልበት ምክንያት እስካላት ድረስ አይሲወር ጋር በጣም ክፉ ናት ብዬ ነው ያሰብኩት። በጣም ክፉ ላይክ ነው ማለት በውስጥ ቢሆን ይበድለኛል፣ ተደብቆ የሆነ ነገር ያደርገኛል ምናምን ልትይ ትችያለሽ። ግን ይሄ በሚዲያ መጥቶ ነገ ራሱ መውቀስ የምትችል ልጅ ነች። ቻንሱ አላት። ገባሽ? ይቅርታ እኮ በጣም እኮ
ሊገሉን ያሉን ሰዎችን ይቅርታ ብለን መንገድ ቀይሰን እንሄዳለን እኮ። በጣም እንደዚህ ይህን ያህል ክርስቲያን ጋለታለች እኮ ፐርፌክት። ማሬ ውዴ እናቴ ማሬ እሱ እኮ ከአንዴ ሁለቴም ይቅርታ ብለዋለች። ይቅርታዋን እኮ ተቀብሏታል እኮ ማሬ። እሷም ተቀብላለች፣ ተቀባብለዋሉ። ግን ቢሆንም ውዴ ይሄ ከይቅርታ በኋላ የመጣ ነገር ነው። ማታ ሞሮኗ ላይ በጣም ተረማምዷል እሱ። በነገራችን ላይ ቅድም እህታችን እንዳወራችው ፍቅረኛ እሷ ግን አንድ ቃል አልተናገረችም። በነገራችን ላይ በቃ ፈዲላ እኔማ ፌር እየሆንኩ ነው። ቀለበት አርጋለች። እሷ እኮ ቀለበት አርጋለች። ግን ምን ሆነሽ ነው? ቀለበት እዚህ ጋር ቀለበት ብታደርገው ቆይ ልንገርሽ፣ ነይ ውዴ፣ ቆይ አንዴ ላውራ። የሚረማመደው ማን ነው የሚያወራው? እና እኔ ፐርፌክት ነኝ። እኛው አልጨርኩም ሀሳቤ ሰው በዚህ የት አለሽ? በዚህ ሚዩቶና ታወራለች። በኢየሱስ ግራ ገብቶኝ እኮ ነው። ለዛ እኮ ነው እዚህ ብላይ ምንሽ ጣሩ ወረጅ እና ነይ ግቢ፣ ወርደሽ ግቢ፣ ወርደሽ ግቢ ነው ውዴ። እንዴ ጋይስ እንዴት አደራችሁ ማሮቼ? በዚህ አጋጣሚ ተክዬ ነው ማር ውይይትሽ ደግሞ ሌላ ሰው እንዳታስገቡባት ቦታዋ ላይ